ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ተከታታዮች በያላችሁበት እንደምን አላችሁ? ይህ ፍሬሽማን ማትማቲክስ ቻፕተር 4 አናሊቲክ ጂኦሜትሪ የሚለው ቻፕተር ሲሆን በዚህ ቪዲዮ የዚህን ቻፕተር ሶስተኛ ክፍል ይዤላችሁ ቀርቤያለሁ ማለት ነው። እንግዲህ ፓራቦላስ ይለናል። ስለ ፓራቦላ ነው የምንመማረው ማለት ነው። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም በየጊዜው መለቅላችሁ ቪዲዮ ወደ እናንተ እንዲደርስ የደወል ምልክቱን መንካቱን እንዳትረሱ ማለት ነው። በባለፈው ክላሳችን እንግዲህ ስለ ሰርክል ነበረ ስንወያይ የነበረው። ሰርክልን ዲፋይን አድርገናል። ኦር ጂኦሜትሪካል ዴፊኒሽን ኦፍ ሰርክል የሚል ነገር አይተናል። ከዛም ኢኩዌሽን ኦፍ ሰርክልስ ኦኬ፣ የሰርክልን ኢኩዌሽን እንዴት አድርገን ድራይቭ ማድረግ እንችላለን፣ ወይም የተለያዩ ፕሮብለሞች ሲሰጡን እንዴት አድርገን የሰርክልን ኢኩዌሽን ፋይንድ ማድረግ እንችላለን የሚሉና መሰል ነገሮችን ስንወያይ ነበር ማለት ነው። ዛሬ ደግሞ ስለ ፓራቦላስ ነው የምንወያየው ማለት ነው። እስከ መጨረሻው ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። መልካም ቆይታ። ኦኬ እንግዲህ ስፔሲፊክ ኦብጀክቲቭ አለ አፍተር ኮምፕሊቲንግ ዚስ ሴክሽን። ኦኬ ፓራቦላ የሚለውን ነገር ከጨረስን በኋላ ልናውቃቸው የሚገቡ ነገሮች አሉ። ለምሳሌ now the geometric definition of parabola ፓራቦላ ማለት ምን ማለት ነው፣ እንዴት ነው ዲፋይን ሊደረግ የሚለውን ነገር እናያለን። ኔክስት ደግሞ now the meaning of vertex, focus, directrix and axis of the parabola እዚህ ጋር ዳይሬክትሪክስ የሚባል ነገር አለ፣ አዲስ ተርም ነው። ሌሎቹ ቨርቴክስ፣ ፎከስ የሚሉ ነገሮች የተለመዱ ናቸው ብዙ ጊዜ። ዳይሬክትሪክስ የሚለው ትንሽ ወዝገብ ሊያደርግ ይችላል፣ ግን እሱንም ማወቅ መቻል አለብን at the end of this section ማለት ነው። then able to find the equation of parabola whose axis is horizontal or vertical and be able to identify the equation representing parabola የሆነ የተሰጠን ፓራቦላ ኢኩዌሽን ፓራቦላን ሪፕሬዘንት ያደርጋል አያደርግም የሚለውን ነገር አይደንቲፋይ ማድረግ አለ። ምሳሌ ሰርክል ላይ ስንሰራ የሆነ ኢኩዌሽን ተሰጥቶ የኢኩዌሽን ሰርክልን ሪፕሬዘንት ያደርጋል ወይ ብለን ስናይ ነበር። የሚያደርገውን ያደርጋል፣ የሚያደርገውን አያደርግም ብለን እንዳየነው ሁላ እዚህ ጋርም ፓራቦላን ሪፕሬዘንት ሊያደርጉ የሚችሉ ኢኩዌሽኖችን አይደንቲፋይ እናደርጋለን ማለት ነው። and then be able to find the vertex, focus, directrix and of the parabola and sketch the parabola። ስለዚህ እነዚህ ነገሮች ማወቅ መቻል አለብን ማለት ነው after completing this section። so የመጀመሪያው ሰብ ቶፒክ ምንድነው? definition of parabola. let L be a fixed line and F be a fixed point not on the line, both lying on the plane. A parabola is a set of points equidistant from L and F. The line L is called directrix and the fixed point F which is called focus of the parabola. This is simply the definition of parabola. አይታችኋል። አሁን ሁለት ነገሮች ተሰጥተውናል፣ L እና F። L ምንድነች? fixed line F ምንድነች? fixed point not on a line። ላይን L ላይ አይደለችም F ግን fixed point ነች። ስለዚህ ሁለቱም Lም Fም ላይ ያደረጉትም ላይ ነው፣ ፕሌን ላይ ነው። ስለዚህ a parabola is a set of points equidistant from L and F። ከL እና ከF L ከተባለው ላይን እና F ከተባለው ፖይንት equidistant ያለው ማለት ነው። the line L is called the directrix whereas the point or the fixed point F is called the focus of the parabola። ስለዚህ this is simply the definition of parabola ማለት ነው። ለምሳሌ look this figure okay አሁን ይሄን ፊገር ይዩት። ላይን L ማለት ይሄ ነው ላይን L and point fixed point F ማለት ይሄ ነው። point F እንግዲህ L ላይ አያደርግም ተብለናል። በተለያየ ቦታ ላይ ነው ያለው። ላይን L እንደዚህ ነው የሚሄደው፣ point F ደግሞ እዚህ ጋር ነው ያለው። ስለዚህ ፓራቦላ የምንለው ለፖይንት F and ለላይን L ኢኩዲስታንስ የሆነ እንደምታዩት ቬኒዩት ለምሳሌ በV ላይ ነው ፓራቦላው የሚያልፍ። አሁን ከዚች ይዞ እስከዚች ድረስ which is equals to ከዚህ ይዞ እስከዚህ ድረስ እዩት። አያትቻ አንድ ስላሽ የምታመለክተው እነዚህ ሁለቱ እኩል እንደሆኑ፣ እዚህ ጋር ደግሞ ሁለት ዳብል ስላሽ ያለው ሁለቱ ላይኖች እኩል እንደሆኑ ነው። so this definition is illustrated by figure 4.12 ይለናል። በዚህ ማለት ነው note that the point halfway between
the focus F and directrix L is on the parabola. Okay, halfway. The point halfway between the focus and the directrix L is on the parabola. አሁን በዚህ ላይን እና በዚህ ፖይንት መካከል ያለው ኢኩዲስታንስ ያለው ምንድነው? ፓራቦላው ክፍል ነው። የፓራቦላው ክፍል ነው ማለት ነው። So it is called a vertex and denoted by V. እቺ ማለት ነች vertex V. vertex V በላይን L and በፊክስድ ፖይንት F መካከል ነው ያለው። And next, magnitude of VF is called focal length. VF ማለት ይሄ length focal length ይባላል ከዚህ እስከዚህ ድረስ ያለው። Next, the line through F perpendicular to the directrix is called axis of the parabola. ይሄ ነው እንግዲህ ይሄ ምንድነው? axis of the parabola ከማን ጋር perpendicular ነው? ከL ጋር. This L is called directrix እንለዋለን ማለት ነው። It is the line of symmetry for the parabola. ይህም ፓራቦላውን symmetrically ነው እኩል የሚከፍለው። Okay, the chord BB prime through F perpendicular to this axis is called latus rectum ይባላል። latus rectum ማለት በፊክስድ ፖይንት F ላይ የሚያልፍ ላይን ነው። ለአክሲሱ perpendicular የሆነ በፊክስድ ፖይንት F ላይ የሚያልፍ ላይን which is called latus rectum እንለዋለን። ይሄ ማለት ነው ባጭሩ BB prime ማለት። And finally, the length of the latus rectum, therefore, the magnitude of BP prime is called focal width. Focal width. አሁን focal length ከfocal width ለዩ። focal length ማለት ከV እስከ F ነው። focal width ማለት ደግሞ ከዚህ እስከዚህ ነው ማለት ነው። ስለዚህ ፓራቦላ ላይ ያሉ ተርሞች እነዚህን ይመስላሉ። So, distance P and L. Okay? በP እና በL መካከል በዚህና በዚህ መካከል ያለው ዲስታንስ which is equals to the magnitude of PF በዚህና በዚህ ያለው ዲስታንስ ጋር እኩል ነው ማለት ነው ባጭሩ። ስለዚህ ፓራቦላ ከሞላ ጎደል እንደዚህ ነው። Letting the magnitude of VF which is equal to P ነው እንበል። You may show that magnitude of BP prime which is equal to 4F. Therefore, focal width is 4 times the focal length. Okay? Focal length የቱ ነው ብለናል? ከዚህ እስከዚህ VF ማለት ነው። VF እና BPን ስናወዳድር focal width ይሄ ማለት ነው BP የዚህን 4 እጥፍ ነው ይለናል። If P, x, y is any point on the parabola, then by the definition, the distance of P from the directrix is equal to the distance between P and the focus F. Okay? እነዚህ ነገሮች መያዝ መቻል አለባችሁ ማለት ነው። This is used to determine an equation of the parabola. To do this, we consider first the case when the axis of the parabola is parallel to one of the coordinate axes ይለናል። ኦኬ ስለዚህ ይሄ እንዳጠቃላይ ዴፊኒሽን ለመስጠት ነው። ፓራቦላን ዴፊኒሽን ለመስጠት ያ ማለት ተርሞች አሉ። ለምሳሌ ቨርቴክስ፣ ሎካል ሌንግዝ፣ ፎካል ሌንግዝ፣ አክሲስ፣ ላተስ ሬክተም፣ ፎካል ዊድዝ የሚባሉ ተርሞች አሉ ማለት ነው ፓራቦላ ላይ። ስለዚህ እነሱን ጨምሮ እንዲሁም ዋናውን ዴፊኒሽን የምናይበት ክፍል ነው ማለት ነው የክፍል። ኦኬ ዜን ኤክሰርሳይሶች አሉ። ኤክሰርሳይሶችን መስራት ትችላላችሁ ማለት ነው። Next subtopic, equation of parabolas. First, equation of parabola whose axis is parallel to the y-axis. አሁን እዚህ ላይ ተመልከቱ። መለስ ብለን ስናይ to do this ይለናል። መጀመሪያ ላይ this is used to determine the equation of the parabola. parabola equationን determine ለማድረግ ነው ይሄን ነገር ያስፈልገን ማለት ነው። እዚህ ጋር BP which is equal to 4P ምናምን እያል ነገር ያልነው የፓራቦላ equation determine ለማድረግ ነው። To do this, we consider first the case when the axis of the parabola is parallel to one of the coordinate axes. ያ ማለት coordinate axis ምንለው either x axis ነው or y axis ነው። ስለዚህ ከሱ ጋር ምን አይነት ሪሌሽን ያለው ፓራላል የሆነ ከx ጋር ነው ከy ጋር ነው የሚለውን ነገር ምን ማድረግ አለብን? ኮንሲደር ማድረግ መቻል አለብን ነው የሚለው። ስለዚህ
እዚህ ጋር መጀመሪያ የተሰጠን ኮንሲደሬሽን ምንድነው? ኢኩዌሽን ኦፍ ፓራቦላ whose axis is parallel to the y axis ከአክሲሱ ጋር ምን ይሆነ? ፓራላል ይሆነ። ምኑ? አክሲሱ። ይሄ አን አክሲስ ከአክሲስ ጋር ፓራላል። so parabola whose axis parallel to y axis which is called vertical parabola ይባላል። that vertical parabola is either open downward or open upward. open upward ማለት እንግዲህ ፊቱን ወደ ላይ እየዞረ ማለት ነው። open downward ማለት ዘቀዘቀ ማለት ነው። ኦኬ ስለዚህ እሱን ነገር ኮንሲደር ማድረግ መቻል አለብን ማለት ነው። so እዚህ ላይ እንግዲህ ቨርቴክስ ምንድነው ብለናል? እለይተናል። ቨርቴክሱ h, k ሪፕሬዘንት እናደርጋለን። ዳይሬክትሪክስ አለን እዚህ ጋር ፎከስ አለን። ፎከስ ከቨርቴክስ ተፎከሱ which is equals to ከቨርቴክስ እስከ ዳይሬክትሪክሱ እኩል እንደሆነ አይተናል። ዳውንዋርድ ሲሆን በተመሳሳይ ኦኬ ስለዚህ አሁን እዚህ ጋር p x, y አለን። f ደግሞ h, k plus p አለን። k plus p አሁን እዚህ ላይ v ምንድነው? h, k ነው። ኮማ የሚለውን አንዷን ብቻ ወሰዷት። h, k ነው። ሶ ወደ ላይ ስንሄድ p ያክል ዩኒት ወደ ላይ ሄዷል። ማን? y ማለት ነው። አሁን h እዚህም h ነች። በዚህ h ኦልዌይስ ኮንስታንት ነው አክሲሱ ላይ x which is equal to h ነው። እዚህ ጋርም h ነው፣ እዚህ ጋርም h ነው። ምክንያቱም የx ዋጋ ኮንስታንት ስለሆነ በአክሲሱ ላይ ኦኬ። የp ዋጋ ግን ይለያል። የy ዋጋ ግን ይለያል። ለምሳሌ እዚህ ላይ x አክሲስ ላይ y 0 ነው። v ላይ yk ነው። f ላይ yk plus p ነው። ከቪው p ዩኒት ወደ ላይ ከፍ ስላለች ማለት ነው። ኦኬ የዳይሬክትሪክስ ኢኩዌሽኑ ደግሞ y which is equals to k plus p ነው። k minus p ኦኬ k minus p ማለት k እዚች ላይ ናት። ማይነስ p ማለት ከዚህ እስከዚህ ያለችው ዲስታንስ። አሁን ከቨርቴክሱ p ዩኒት ያክል ወደ ታች ወርዳለች ማለት ነው ባጭሩ y which is equal to k እዚህ ላይ ያለችው ቨርቴክሱ ላይ ያለችው k ሲቀነስ የወረደቻት p ዩኒት ይቺ p ማለት ነች። ስለዚህ y which is equal to k minus p እንላለን። ወይራስ እዚህ ጋር ያለው ደግሞ ለምሳሌ ዳይሬክትሪክሱ ከቨርቴክሱ በላይ ነው የሚሆነው ዳውንዋርድ ሲሆን ፎከሱ ደግሞ ታች ነው የሚሆነው። ስለዚህ ዳይሬክትሪክሱ k plus p ዩኒትስ ከቨርቴክሱ ከፍ ብሏል ማለት ነው y። ስለዚህ እዚህ ጋር ደግሞ ፎከሳችን h, k minus p ነው። p ዩኒት እንደምታው p ዩኒት ከቨርቴክሱ ወርዳለች ማለት ነው። h ግን እዚህ ጋር ምንድነው? ኮንስታንት ነው። h ቨርቴክሱም h ነው። ፎካሉ ላይ ያለውም h ነው። xም h ነው because h ኮንስታንት ነው ቨርቲካሊ ስንወስደው ማለት ነው። ስለዚህ ሃይላይቱ ይሄን ይመስላል። ከዛ ኢን ዲቴል ስናየው let p be the distance from the vertex vh, k to the focus f okay of the parabola. ስለዚህ the magnitude of vf which is equal to p vf ማለት እንግዲህ ከዚህ እስከዚህ ያለው ከp ጋር እኩል ነው። ስለዚህ አሁን እዚች ላይ ያለችው ዳይሬክትሪክሷ ከፎከሷ p ዩኒት ርቃለች። ፎከሷ ከቨርቴክሱ p ዩኒት ርቋል ማለት ነው። then by the definition f is located p units above ምን እንላለን? v እንላለን ማለት ነው። if the parabola opens upward and it is located p units below v if the parabola opens downward as indicated in the figure above እና p ላይ እንደተቀመጠው ማለት ነው። ስለዚህ እዚህ ጋር to determine the desired equation first we have to know that whether the parabola opens upward or downward የሚለውን ነገር ኮንሲደር ማድረግ መቻል አለብን። ስለዚህ in our case first consider the case when the parabola opens upward አሁን upward ነው open ያደረገ የሚለውን ነገር ኮንሲደር እናድርግ። ስለዚህ consider the vertical parabola with a vertex v h, k that opens upward. ስለዚህ ይሄንን ፓራቦላ ኮንሲደር አድርጉ። its focus is at f h, k plus p ፎከሱ ይሄ ነው which implies that the equation of its directrix is y which is equal to k minus p አይታችኋል።
ዳይሬክትሪክሱ ወይም ኢኩዌሽን ኦፍ ዲስ ላይን ማለት ነው ባጭሩ k minus p ተቨርቴክሱ ቨርቴክሱ እንግዲህ k ነው ማይነስ p ያክል ከk ላይ p ያክል ቀንሰንለት ማለት ነው የልናገኘው የምንችለው ኦኬ ስለዚህ እሱን ነገር ኮንሲደር በማድረግ y which is equal to k minus p እንላለን then for any point px, y on the parabola, the magnitude of pk is equal to the distance between p and the directrix if and only if the radical of x minus h whole square plus y minus k minus p whole square which is equal to y minus k plus p ከሆነ ይለናል ኦኬ አሁን እዚህ ላይ ምንድነው y which is equal to k minus p ተሰጥቶናል ይሄ ላይን ኢኩዌሽን እዚህ ላይ ላይን ኢኩዌሽን የባጭሩ እዚህ ላይ at any point p ደግሞ ለመፈለግ ፎርሙላ ለመፈለግ ማግኒቱድ ኦፍ pf ን ኮንሲደር እናደርጋለን pf p የታለ pf ማለት ይሄ ነው እንግዲህ በx y እና h k plus p መካከል ያለው ዲስታንስ ማለት ነው ስለዚህ እንዴት ነው ካልኩሌት የምናደርገው ዲስታንስ ፎርሙላ ከዚህ ቀደም ተመረናል ስለዚህ x minus h whole square ያ ማለት x minus h whole square plus y minus k minus p whole square ኦኬ ስለዚህ which is equal to ስንት መጣ y minus k plus p ይመጣል ማለት ነው upon simplification this becomes x minus h whole square which is equal to 4p into y minus k ይሆንልናል ማለት ነው which is called standard equation of vertical parabola እንለዋለን vertex h, k focal length p opens upward ሲሆን ማለት ነው አሁን እዚህ ጋር አንድ ነገር መረዳት ያለባችሁ ይሄ ማለት አንደር ራዲካል ውስጥ ያለው ማለት pf ማለት ነው pf and y minus k plus p ማለት ደግሞ p እና this point q ብንለው በp እና በq መካከል ያለ ዲስታንስ ነው ያ ማለት vertical ዲስታንስ ነው y minus k plus p ይሆናል ስለዚህ after simplification ማለት ይሄ ለምሳሌ አንድ ራዲካል ነው ይሄ ደግሞ ከዛ ውጪ ነው both side square በማድረግ ሲምፕሊፋይ ካደረግነው በኋላ ምን ይመጣልናል ይሄ ኢኩዌሽን ይመጣልናል ማለት ነው x minus h whole square which is equal to 4p into y minus k which is the equation of vertical parabola እንላለን ማለት ነው ስለዚህ vertical parabola opens upward የሆነ ያንኑ ማለት ነው እንደዚህ አድርገን ካልኩሌት እናደርጋለን ማለት ነው in particular if the vertex of a vertical parabola is at the origin ያ ማለት h, k 00 ከሆነና opens upward ከሆነ እንግዲህ x square which is equal to 4py ይሆናል ለምን h እና k 0 ስለሆኑ አንተካቸውም ማለት ነው ባጭሩ ስለዚህ ኦሪጂኑ 00 ለሆነ ፎርሙላው ይሄ ነው ማለት ነው in this case its focus is at f0, p ነው and its directrix which is equal to which means y which is equal to minus p ምክንያቱም k እና h 0 ናቸው ስላልን ነው እዚህ ጋር እነዚህ ነገሮች የመጡ ማለት ነው if the vertical parabola with a vertex h, k opens downward then its directrix is above the parabola and its focus lies below the vertex አሁን እንግዲህ opens downward ሆነ directrixu above the parabola ነው ይሄ ማለት y which is equal to k plus p ያለ ፎከሱ ደግሞ below the parabola ነው ኦኬ ስለዚህ ፎከሳችን f h, k minus p and its directrix y which is equal to k plus p ይሆናል ላይ ፊገሩን ማየት ትችላላችሁ moreover following the same steps as above ያ ማለት ልክ ላይ upward የሆነውን ኮንሲደር በማድረግ downward ሲሆን ምን ይሆንልናል x minus h whole square which is equal to minus 4p into y minus k this is a standard equation of vertical parabola open downward vertex h, k and focal length p ልዩነቱ ምንድነው upward ከሆነው ልዩነቱ እዚህ ጋር ኔጌቲቭ ሳይን አለ ኦኬ upward ከሆነ 4p ነው downward ከሆነ ኔጌቲቭ 4p ነው ስለዚህ እሷን ነገር ኮንሲደር አድርጉ vertexu 00 ከሆነ hk 00 ከሆነ x square which is equal to minus 4
py ይሆናል ማለት ነው። In this case its focus is at f 0, minus p and its directrix y which is equal to p ይሆናል። አሁን ፎከሷ ማይነስ p ነች ማለት ነው። ስለዚህ በዚህ መልኩ ዳውንዋርድ ሲሆንም በእንደዚህ አይነት ኢኩዌሽን በመጠቀም የተሰጠንን ጥያቄ መስራት እንችላለን ማለት ነው። ሌላው ኤግዛምፕል ነው ያለን። ኤግዛምፕል 4.14 find the vertex, the focal length, focus and directrix of a parabola y which is equal to x square። አይታችኋል። የምትሰጠን የፓራቦላ ኢኩዌሽን ብቻ ነች። ከተሰጠችን በኋላ ምን እንፈልጋለን? ቨርቴክሱ ይፈልጋል፣ ፎካል ሌንግዙ ይፈልጋል፣ ፎከሱ ዳይሬክትሪክሱ ይፈልጋል ማለት ነው። ስለዚህ እንዴት ነው የምንፈልገው? ሶሉሽን ፓርት the given equation which is x square which is equal to y ማለት ነው is a standard equation of a parabola with a vertex at the origin 0, 0 and 4p which is equal to 1 አይታችኋል። 4p አሁን እዚህ ላይ ይችላል ሰዷት x square which is equal to minus 4py ነበረ። ይሄ ዳውንዋርድ ሲሆን ዳውንዋርድ አሁን እዚህ ላይ ልክ 4p የለችም y which is equal to x square አለ ተባለ። ስለዚህ instead of 4p ማን ተጠቅመናል ማለት ነው? ኮኤፊሺየንቷን ማለት ነው ባጭሩ 1 ነች ማለት ነው። ስለዚህ it is focal length is p which is equal to 1 over 4 over 4 አድርገን p እናገኛታለን። ፎካሏ 1 over 4 ነች ማለት ነው። since the parabola opens upward ያ ማለት እዚህ ላይ ማግኒቲዩዱ ፖዚቲቭ ስለሆነ አሁን እቺን ፖዚቲቭ አድርጋችሁ ሰዷት። ያ ማለት ላይኛውን ማለት ነው። ይሄን ኦኬ። ኔጌቲቭ ከሆነ ዳውንዋርድ ነው። ፖዚቲቭ ካለው ኮኤፊሺየንቱ ፖዚቲቭ ከሆነ አፕዋርድ፣ ኔጌቲቭ ኮኤፊሺየንት ካለ ዳውንዋርድ ነው። ስለዚህ ፎከሱ ምን ይሆናል? p units above its vertex ይሆናል። so its focus is at f 0, 1 over 4 ይሆናል ማለት ነው ፎከሱ። and its directrix is horizontal line p units below its vertex which implies that its directrix is y which is equal to negative 1 over 4 ይሆናል ማለት ነው። ስለዚህ ዩሜስኪስ እዚህ ፓራቦላውን መሳል ይቻላል። ስለዚህ ምን አገኘን? የጠየቅነውን ጥያቄ አገኘን ማለት ነው። ቨርቴክሱን አገኘን፣ ፎካል ሌንግዙን አገኘን፣ ፎከስ ኤንድ ዳይሬክትሪክሱን አገኘን ማለት ነው ባጭሩ። ኦኬ። ስለዚህ የሚጠበቅብን ነገር ምንድነው? አንደኛ ፎከስ የት ላይ ነው ያለ፣ ፒ ምንድነው፣ ወይም እያንዳንዱን ተርም በስነ ስርዓት መረዳት። ከዛ ከተረዳን በኋላ ጥያቄዎችን በቀላሉ መስራት ቀላል ነው የሚሆነው ማለት ነው። another example ኦኬ። ሌላኛው ኤግዛምፕል ደግሞ ኤግዛምፕል 1.15 I mean 4.15 so if a parabola opens upward and the end point of its lattice rectum are at a minus 4, 1 lattice rectum ምንድነው? magnitude of b prime ብለናል። ኦኬ። lattice rectum እንግዲህ ምንድነው? እዚህ ጋር ተመልሰን ነው lattice rectum ማለት እንግዲህ ይሄ ነው b prime ይሄ ዲስታንስ ማለት ነው። ኤንድ ፖይንቶቹ ናቸው ጥያቄያችን ላይ የተሰጡት እንየው። ስለዚህ ኤንድ ፖይንትስ ኦፍ its lattice rectum are minus 4, 1 and 2, 1 ተሰጥቶናል። then find the equation of the parabola, its directrix and sketch it ይለናል። so since the focus f of the parabola is at the midpoint of its lattice rectum AB, we have used a midpoint formula. midpoint formula እንጠቀማለን። minus 4 plus 2 over 2, 1 plus 1 over 2 which is minus 1, 1 ይሄ ሚድፖይንታችን ነው። ሚድፖይንት ማለት ምን ማለት ነው? ኤፋችን ማለት ነው ፎከሳችን። አሁን ተመልሼ ላሳያችሁ። እዩ ለምሳሌ ላቲስ ሬክተም ከዚህ እስከዚህ ከሆነ ሚድፖይንቱ ኤፍ ነች። ስለዚህ ኤፍ ለማግኘት ሚድፖይንት ፎርሙላ ነው የምንጠቀም ማለት ነው። ዜን ሎካል ዊድዝ ማለት ደግሞ 4p ነው ብለናል። ስለዚህ 4p which is the magnitude of AB ማለት bp prime ባያል ነው ማለት ነው። which is 2 minus 4 which is 6 ይሆናል ማለት ነው። which implies that focal length p which is equal to 3 over 2 መጣልን ማለት ነው። moreover as a parabola opens upward its vertex is p units below its focus
that is v h comma k which is equal to minus 1 comma 1 minus 3 over 2 1 minus p ብለን ነበር ስንጠቅስ የነበረ ማለት ነው። ኦኬ ምክንያቱም h ኮማ ምን ብለናል h ኮማ k minus p ስንላል ነበር። ስለዚህ እንደዛ ይሄ የመጣው ማለት ነው። so minus 1 comma minus 1 over 2 vertexaችን ይሆናል ማለት ነው። therefore the equation of the parabola is x plus 1 whole square which is equal to 6 into y plus 1 over 2 ይሆናል ማለት ነው። and its directrix is horizontal line p units below its vertex which is y which is equal to minus 1 over 2 minus 3 over 2 which is equal to minus 2 will be the directrix of this parabola. So ይህን ይመስላል ደግሞ ግራፉ ማለት ነው። እንደምታው ፎከሱ minus 1 comma 1 ነው። ቨርቴክሳችን 1 minus 1 comma minus 1 over 2 ነው። ኦኬ እዚህ ላይ a እና b ተሰጥተውናል ፖይንቶቹ ያ ማለት የላተስ ሬክተም ኤንድ ፖይንቶቹ ማለት ነው። ፎከሳችን የሁለቶች ሚድ ፖይንት ነው። ስለዚህ ኢኩዌሽናችን ይሄ ይመጣል ማለት ነው። ዳይሬክትሪክስ ደግሞ y which is equal to minus 2 ነው። ኦኬ ስለዚህ እንደዚህ ያደረግነው ነው የምንሰራ ማለት ነው። እጅግ በጣም ቀላል ነው። ክለሳ ነው። 11ኛ ክፍል ላይ ስለ ኮኒክ ሴክሽን ስንማር ኢን ዲቴል ተምረናል ማለት ነው። አስፈላጊ ከሆነ አንዳንድ ከዚህ ሻል ያለ ነገር ስለሚገኝ እዛ ላይም ሪፈር ማድረግ ትችላላችሁ ማለት ነው። ሁለተኛው ኮንዲሽን ደግሞ equation of parabola whose axis is parallel to the x-axis ወይም አክሲሱ ሆሪዞንታል ሲሆን ማለት ነው። a parabola whose axis is parallel to x-axis is called horizontal parabola ይባላል። such a parabola opens either to the right or to the left. okay ስለዚህ አሁን to the right ነው ኦፕን ያደረገው የኛው ደግሞ to the left ነው ኦፕን ያደረገው ማለት ነው። ስለዚህ ተርሞቹ እንዳሉ ናቸው። እዚህ ጋር ዳይሬክትሪክሱ እንግዲህ ቨርቲካል ነው x which is equal to h minus p ነው። ኦኬ ከዚህ ቀደም ቨርቲካል አፕዋርድ ዳውንዋርድ ሲሆን y which is equal to v minus p ምናምን ስንል ነበር። አሁን ደግሞ x ይሆናል instead of y x which is equal to k በነበረበት ቦታ h ይተካል h minus p። አሁንም ከዚህ ያለችው ዲስታንስ p ነች። ከቨርቴክስ ውስጥ ከፎካሉ ያለችው ዲስታንስ ደግሞ p ነች። ቨርቴክሱ h, k አለን። ፎከሱ ደግሞ h plus p, k አሁን k እዚህ ጋር ኮንስታንት ነው። h ግን ወይም ሆሪዞንታሉ ዲስታንሱ ምን ይላል ይጨምራል። እዚህ ላይ h ነበረ p ዩኒት አደገ h plus p ሆነ ማለት ነው። አክሲሳችን ደግሞ y which is equal to k ይሆናል ማለት ነው። ኦኬ ስለዚህ እዚህ ደግሞ to the left open ሲያደርግ ለምሳሌ y is equal to k እንዳለ ነው አክሲሱ ማለት ነው። then x which is equal to h plus p ነው። እዚህ ላይ h minus p ነበር እዚህ ደግሞ p ነው። ያ ማለት ተቨርቴክሱ p ዩኒት ወደ ራይት ሄዷል ማለት ነው። ኦኬ ፎከሱን ደግሞ ስናየው p ዩኒት to the left ተጉዟል ማለት ነው። h minus p ከምኑ ከቨርቴክሱ so the equation of such parabola can be obtained by interchanging the role of x and y in the equation of the parabola discussed previously. አሁን previously እንግዲህ ሲል vertical parabola ማለት ነው። vertical parabola ስንሰራ የነበረ በy ነበረ። አሁን ደግሞ yን ወደ ምን እንቀይረዋለን? ወደ x እንቀይረዋለን ማለት ነው። Thus equation are stated below. In both cases, let the vertex of the parabola be at v h, k ነው ብንል first if the horizontal parabola opens to the right የመጀመሪያው ኬዝ እንግዲህ ወደ ራይት ነው ኦፕን ያደረገ ብንል then it is focus to the right of v at f h plus p, k እዩት እዚህ ላይ እንግዲህ ፎከሳችን h plus p, k ነው። አሁን እነዚህ ነገሮች መያዝ አለባችሁ። ምናልባት እስከሸመድ ድረስ ስሉን በመሳል አሁን ስሉን ምስሉት ሆነ ቀላል ነገር ግን በቃላችሁ ለመያዝ ትንሽ የተወሰነ ጊዜ ሊፈጅባችሁ ይችላል። ከዛ በኋላም ደግሞ እናደርገው its directrix ደግሞ x which is equal to h minus p ነው። እንደምታውቁት ይሄ ነው ዳይሬክትሪክሱ and its equation become y minus k whole square which is equal to 4p into x minus h። አሁን እዚህ ላይ ተመልከቱ
x minus h በሚለው ፋንታ y minus k ነበረ በቨርቲካል ፓራቦላ ጊዜ አይታችኋል። እዚህ ደግሞ x minus h whole square ነበር የሚል በቨርቲካል ጊዜ። ስለዚህ x እና y ምን አረግን ኢንተርቻንጅ አድርጓቸው ነው የሚለን እዚህ ጋር። ሌላ አዲስ ነገር የለውም። አሰራሩ ፕሩፉን ከፈለጋችሁ ልክ ላይ ባየነው መሰረት ነው። ላይ ባየነው መሰረት እንሰራለን ማለት ነው። then when it opens towards the left ወደ left ደግሞ open አድርጓል ብንል then its focus is to the left of the vertex at f h minus p comma k and its directrix is x which is equal to h plus p ይሆናል ማለት ነው። እዚህ ላይ እንደምታዩት ኦኬ እዚህ ላይ የተሰጡ ጊቭን ነገሮችን ነው የምንጠቀመው። ሶ ኢኩዌሽኑ ምን ይመጣል y minus k the whole square which is equal to minus 4p into x minus h አሁን ወደ ሌፍት ሲሆን ኔጌቲቭ ነው የምንጠቀመው፣ ወደ ራይት ሲሆን ፖዚቲቭ። በቨርቲካል ጊዜ ደግሞ አፓርት ሲሆን ፖዚቲቭ፣ ዳውንዋርድ ሲሆን ደግሞ ኔጌቲቭ እንደተጠቀምነው ማለት ነው። if the vertex of this parabolas are at the origin then you can obtain their corresponding equation by setting h which is equal to 0 and k which is equal to 0 አሁን k ላይ 0 h ላይ 0 ስተኩ y square which is equal to minus 4px ይሆናል። እዚህ ጋር y square which is equal to 4px ይሆናል ማለት ነው። so let us see an example. Example 4.16 find the focus and directrix of the parabola x square plus 10x which is equal to 0 ተሰጥቶናል and sketch its graph. okay ስለዚህ እንዴት አድርገን ነው የምንሰራው? the equation is y square which is equal to minus 10x ማለት ነው ባጭሩ። ስለዚህ እንደዚህ አይነት ኢኩዌሽን ተሰጠን ማለት ቨርቴክሱ 0 0 ነው ማለት ነው ባጭሩ። and comparing this with the above equation it is an equation of parabola whose vertex is at 0 0 or at the origin ማለት ነው። axis of symmetry is the x axis. okay axis of symmetry ማለት ነው x axis ነው። open to the left ለምን አልነው? open to the left ያልነው እዚህ ላይ የx ኮኤፊሺየንት ኔጌቲቭ 10 ስለሆነ ማለት ነው። 4p ደግሞ ስንት መጣ? 10 ነው። እዚህ ላይ 4p በሚለው ፈንታ 10 መጣ። ያ ማለት p ስንት ነው? 5/2 ሆነ ማለት ነው። thus the focus is p ታገኝን በኋላ ፎከሱን በቀላሉ መስራት እንችላለን። the focus is minus p, 0 ነው። that is minus 5/2, 0 and its directrix is x which is equal to 5/2 or simply directrix ማለት x which is equal to p ማለት ነው። ስለዚህ ግራፉ ምን ይመስላል? ይሄን ይመስላል ባጭሩ ይሄን ይመስላል። አሁን ቨርቴክሱ 0 0 ሆነ ማለት በኤክስ አክሲስ ላይ ነው ማለት ነው የዚህ ፓራቦላ ግራፍ አክሲስ የሚሆነው ራሱ ማለት ነው። ኦፕን ቱ ዘ ሌፍት የሆነበት ደግሞ እዚህ ላይ ኮኤፊሺየንቱ ኔጌቲቭ ስለሆነ ነው። ስለዚህ ቀላል ነገር። next example find the focus and directrix of the parabola y square plus 4y plus 8x minus 4 which is equal to 0 and sketch it. so the solution part the equation is y square plus 4y which is equal to minus 8x plus 4 ነው። okay ስለዚህ ምን እንጠቀማለን እዚህ ላይ now complete the square of y terms ማለት completing square ሜተድ እንጠቀማለን። ያ ማለት y square plus 4y plus የ4 half square 2 square ማለት ነው which is equal to minus 8x plus 4 plus ይችን 4 እንጨምራታለን። ዜን ምን ይሆናል y plus 2 the whole square which is equal to minus 8x plus 8 የጋራ 8 እንወስዳለን። ከዛ በኋላ y plus 2 the whole square which is equal to minus 8 into x minus 1 ይሆናል። ስለዚህ ማይነስ መሆኑ ምኑን ያመለክታል? ወደ ሌፍት ነው የዞረው ማለት ነው። 4p ስንት ተሰጥቶናል? 8 ስለዚህ p2 ነው ማለት ነው። ፒን ታገኘን ሌላውን ነገር መስራት ቀላል ነው ባጭሩ። ኦኬ ስለዚህ እዚህ ጋር እንደሚያመለክተው ኦሪጂናችን ወይም ሲምፕሊ ቨርቴክሳችን ማለት ነው ቨርቴክሳችን h, k 1, -2 1, -2 ስለዚህ ፒን አገኘን። ፎከሳችን h - p, k ነው። hአችን ይታወቃል፣ p ይታወቃል፣ k ይታወቃል። ስለዚህ -1, -2 ይሆናል ማለት ነው። ዳይሬክትሪክሱ ደግሞ x which is equal to h plus p ነው which is equal to 3 ይመጣል ማለት ነው።
therefore ግራፉን ስንስለው እንግዲህ ቨርቴክሳችን እናስቀምጣለን ከዛ በኋላ ፎከሳችን አለ እንትናችን አለ አክሲሳችን አለ y which is equal to -2 ኦኬ ዜን እዚህ ላይ ዳይሬክትሪክስ አለ x which is equal to 3 ከዛ በኋላ በቀላሉ መስራቻል ማለት ነው so እዚህ ላይ ሪማርክ አለን እንግዲህ ሪማርክ an equation given by ax squared plus dx plus ey plus f which is equal to 0 or cy squared plus dx plus ey plus f which is equal to 0 ተሰጠን እንበል so this may represent a parabola whose axis is parallel to the y-axis or parallel to the x-axis respectively የመጀመሪያው እንግዲህ y-axis ጋር parallel ነው ብንል ሁለተኛው ደግሞ ከx-axis ጋር parallel ነው ብንል the vertex focal length and the focus for such a parabola can be identified after converting the equation into one of the standard form of by completing the square method or completing square method በመጠቀም ወደ ስታንዳርድ ፎርም ተቀየር ነው በኋላ ቨርቴክሱን ፎካል ሌንግዙን ፎከሱን መፈለግ እንችላለን ነው የሚለን ማለት ነው ኦኬ ስለዚህ እዚህ ላይ ማአት የሆኑ ጥያቄዎች አሉ ማለት ነው ኤክሰርሳይሱ ላይ እነዚህን ኤክሰርሳይሶች ስትሰሩ ሞር ክሊር ይሆንላችኋል በአጠቃላይ እንግዲህ ፓራቦላ በአራት አይነት ሙድ ማየት እንችላለን vertical parabola that is either downward or upward horizontal parabola ደግሞ either opens to the right or to the left የሚለውን ነገር አይተናል ማለት ነው አጠቃላይ እጅግ በጣም ቀላል እንደሆነ ልትረዱት ይገባል ማለት ነው የዛሬው ቪዲዮ ይሄን ይመስል ነበር እስካሁን ድረስ አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ ለቻናሉ አዲስ ከሆናችሁ አሁንም ላይክ ሰብስክራይብ ማድረጋችሁን እንዳትረሱ በሌላ ቪዲዮ ኢሊፕስ በሚለው እስከምንገናኝ ድረስ መልካም ሁሉ ተመኘው ባይ ባይ